سلام سلام دحنا دخما حنا دحنا انا زغير مسكين كمل لكم دق عبيتي احنا دحنا اينا نو ما انت مصينا له خون سيتي حنت سطتها كايه ات سطتها لمن عخت نغيرك مصنه اتا سطتها زيت فوت يسطتها غزي لك قد تسطتها دمو تايتلهم نهيم يمان هير دمو اسا زيت فوت انا استي غزي الخيله سطتها يلك اي موسي تايام تدني بحده خينا نريو نكتاكشا مጨረሻ ደሞ እናራهم شير لايك سبسكرايب ناغورهم دق عبيتي اتاوعناهم كشام ودات اريو دحنا صنحنا اندينش ዛሬ ምርጥ የተባለ ስጦታ ገዝቼልሻለሁ እስቲያ በጣም ትወጃታለሽ በጣም ፀጉሬን ተላጭቼ ልሰራበት ማለት የምር ገዝተኸው ነው? የምር እንዶ ጫላ ለዚህ ወጪ አታወጣም መቼ ከልጃለሽ እንደ ብዙ ብር ነው የጨረስኩ ምንድነው እቺ አሁን የኔስ ፀጉሬስ የራሴስ ታዲያ ምን እያልሽ ነው እንዴ ሳት ማቀጣጠያ ነው ማረገው ከልጃለሽ ነው በበል ቀልድ የለም እና ማርያምን እኮ በዛ ላይ የኔም ፀጉር ረጅም ነው ሲቀጥል እንደዚህ አይነት ነገር እንደማልወድ ታውቃለህ የምር ገዝተኸው ነው? አዎ ገዝቼዋለሁ ማርያምን ገዝቼዋለሁ ከሰው ተበድረህ መሆን አለበት ለምን በደራለው ያስፈልግሻል ቢየ ነው እንጂ ገዛኸው ላንቺ አስቤ ፀጉሬ ምን ላድርገው ደረቢያ እንዴት አርገህ ነው የምታጣብቁት ሚደረጋ አድርጎት እንጂ ሰው እኮ ፀጉር ስለሌለው ነው የሚያረገው እኔ ምን ይሁን ብዬ ነው የማረገው ሲቀጥል እኔ አልወድም የምር ተበድረህ ነው የሚሆነው እንጂ ይሄ ለኔ ተሰጠኝ ገዝተኸው ታዲያ እንዴት አድርገዛልሽም ማን እንደማልወድ ታውቃለህ ዋ ያኔ አላውቅም ምን አውቄ ነው እንዴ ለማታውቀው በይማ ዝም ብለህ ያትቀልጅ ሆነ ብር ሰጥቼው ነው የገዛህ መሰለኝ በነፃ አይደለም ያመጣው እየተቆጣህ ነው አዎ ቆጣለሁ ታዲያ አቃጥላለሁ እያልሽ እና ምን ላድርገው የኔስ ፀጉር ላጭው ለምን የምላጨው ዋ ከልጃለሽ በስንት ብር አውጥቼ ደግሞ ለዚህ እጥለዋለሁ ስትይ አታፍሪም እንዴ በስንት ብር አወጣበት 7000 ኧረ እባክህ 7000 ብር ለኔ ብትሰጠኝ ይምራውን ከዚህ እስቲ የተሰራው ጥቁርና ይሻላል አረ እንደዚህ አርገሽ ነው ምርጥም ተወኝ ደግሞ እንደዚህ በጣም ያስጠላሽ እንደዛ ሆነሽ እስቲ ይሄ ምንድነው ይሄ በጣም ነው ያስጠላሽ አለኝ ትቀልጃለሽ እንዴ በልበል አውጣና ለሰው ስጠው ብትፈልግ ወይ ለሰውየው መልስልኝ በለው ከመለሰልህ አትቀልጂ እየቀልሽ ነው ማለት ቤት ያበላሻል ፀጉር ነው እኮ ይበናል አትቀልጂ አሬ ምር ቀልድ አይደለም እንዴ ሲጀመር ከመቼ ጀምሮ ነው በዚህ ተሰርቼ የማውቀው በራውጥቼ ነው የገዛሁት ለምን መጣን ነው ለሶስት ጠሙት በቃሽ አስቀምጠዋለሁ ያንተ ስጦታ ነው ብዬ አስቤ አስቀምጨው ምናምን በቃ ማስታወሻ ይሆን ለዛው ላንተ ሲል ነው እንጂ እዚህ ቤት የሚቀመጠው አደርጋታለሽ ላጥተሽ ሞት ሆነ ታደርጋታለሽ ተላጭቸው ደግሽ እንደ ፀጉር ልፍታውና ለመላጨት እንድነስ ከዛ ሰራበታለሁ በስርዓት አስቀምጪው እንደዛ አይደለም ደግሞ ምንድነው ዝም ብለሽ በልሽ ስትገዛ እንዴት ነው አስቀምጥ ያለ የምር አንተ ምን አይነት ቀልድ ነው የምትቀልደው ለምን ቀልዳለሁ እኔ እኮ አሪፍ የተባለ እንትና ገዝቼልሽ ነው የመጣው ምንድነው አሪፍ የተባለ አሪፍ ሲጀመር የፀጉር ብዙ ነው ይሄ ለመቀጠል አይሆንም ሲቀጥል ተቀጥያ አላቅም ነው ወይ አትቀልጂማ በእንትና ጀምረኝ ነው ይሄ ደግሞ በስርዓት መቀመጥ አለበት እንዴ የራስ ፀጉር አትላጭም እንዴ ከዚህ ፀጉር ተመታባላሽ ይሄ ፀጉር 7000 ካወጣ ይሄንማ በቃ ብዙ ያወጣል ላጥቼ ነው እንትና ራሴ ማጣብቅልሻለሁ ባክሽ በእንደው ማጣበቂያ ሰጥተዋል አቃጥለዋለሁ ምናምን ምትይ እና ምን ያደርግልኛል አትቀልጂማ ይሄን አስቀምጪው ያስቀምጪ በስርዓት አርገሽ አስቀምጪ ተበድረ ነው እንዳልልሽ ስተራ ገዝተሃት ነው ስተራ ደግሞ አዲስ ነች ከዛ በእንትና ነው አዲስ ነው የገዛሁት ለምን በደራለሁ እኔ አልሰራም ሰራለሽ እኔ ግዴታ ነው የምር
ታዲያ እንትና በራቁ ተገዝቼ እና እኔ እንደማደርግ ታውቃለህ? ለምን ገዛኸው? አላውቅም። ደስ ብሎ ነው። ሌሎቹ ሲሰሩ ደስ አለ። ከማንም በላይ እንድትሆን ይፈልጋለሁ። ከማንም በላይ ከሚቀባባ ከሚያሳስር ምናምን ከማንም በላይ አይደለም። እስኪ ፀጉሬ ላይ በስርዓት አስቀምጪው። ደግሞ ዝንጀሮ መስለሽ እዛ ይሄንን በስርዓት አስቀምጠሽ በስርዓት ታርጋለሽ። እኔ በሰው ምጣላውን ደግሞ በኔ ይሄንን ለጥለሽ ቢሆን ታደርገዋለሽ። ተለጥቼው ከዚህ ደግሞ አሁን ፀጉሬን እንደፈለኩ አደርገዋለሁ። በፈልግ ቁጥርጥር ሰራዋለሁ፣ በፈልግ ሹሩባ ሰራዋለሁ፣ በፈልግ ቆነናለሁ። እንደዚህ ይሄ ደግሞ ማለት ይሄ ደግሞ አንዲት እንትን አትጥልም። ታቃጥላለሁ ጣላዋለሁ። እንጨት ነው እንዴ ታቃጥለው? እና ታዲያ ምን ይደረግ? ስንት ብር ነው ያዘ ነው? አይተህ ታውቃለህ? እዚህ ቤት እናንተ አብረን መኖር ከጀመርን ያድርጉት አይደለ ሴቶች እንዴ? እና ታዲያ በቃ ሴት እኮ ብዙ አይነት ነው። ከነሱ እኩል ሁኛ ታዲያ ከነሱ እኩል ሁኚ? አዎ። ኧረ በምንድን ነው እኩል መሆነው? እኩል ባልሆን ይሄ ከነሱ በላይ እንድትሆኝ ስለፈለኩ ነው ይሄን ገጭ። ከነሱ በላይ አልሆን እኔ። እንደዚህ ጠላሁታ እንደዚህ መቆነን ምንድነው? ራስ ፈልገው አይደል እንዴ ተሰራሁት? እኔ ፈልገው አይደል ራስ አይደል ሄድሽው? እናንተ ፈልገው አይደል እንዴ ልካኝ የተሰራሁት? እኔ ተሰረጅ ያልኩሽ እኮ እንደዚህ ነበረ። እንደዚህ ተሰርተሽ ስትመጪ ነው በዛ ይሄን ገዝቼልሽ የመጣሁት። እንደዚህ ነው የምሰራው በዚህ? አዎ። እንደዚህ አይደለም አጠብቅ እንጂ ጥብቅ እንዴ? በምንድን ነው የሚጣበቀው? ለራሴ ራስን ታሳደግኝ እንኳን ምናምን ጨምሬበት ይሄን በስርዓት አስቀምጪው አልኩሽ። በስርዓት ታደርጊዋለሽ። ይሄን ላጥተሽም ቢሆን እንደምንም አድርገሽ ይሄንን በስርዓት ታርገታለሽ። ከዛስ ይሄንን እንደዚህ አይነት እንዳትሰሪ ከሁለተኛ እንዳላይ በፀጉሬ እኮ እንደዚህ መሰራት እኮ ይችላል። አይችልም። አንቺ ፀጉር ደግሞ ምንድነው ይሄ? እንዴት አድርጎ ነው እንደዚህ እኩል የሚሆነው? የምር እኩል ነው። ምን አነሰው? ይሄ ፀጉር ነው ከዚህ እኩል የሚሆነው? ይሄ በእናትህ ዛሬ ልትልጠኝ ነው እንዴ የመጣኸው? ምን ልጠሻለሁ? ለማንሽ እያላጥሽ ነው እንጂ በብርቅ እየቀለድሽ። እኔ ግዛ ብያለሁ። ራሴ አስቤ ገዛሁልሽ። አስበህ ገዛህልኝ? እንዴት አስበህልኛል? አዎ ታዲያ 7000 ባወጣህበት ቀሚስ ብትገዛልኝ 7000 ማታወጣም ነበር። 4 ቢጃማ አለሽ ይበቃሻል። ምን ያርግልሻል? ደግሞ የትም አትወጪ። ቤት ነው ተይኝ። ቤት ነው ሙሉ። ትምህርት ቤት ስሄድ ትምህርት ቤት እንደሆነ ለማ ቢጃማ እያጠብሽ እየቀየርሽ እያጠብኩ 4 ቢጃማ ቀይራለሁ። አዎ ግዴታ ነው እንደዛ አርግ። ይሄንን ደግሞ ከነገ በኋላ እንዳላዩ ይሄንን ፈተሽ ጣዩ። አሳቂ ወዴ ልጣለው? ፀጉሬ እኮ ነው። ፍቺው በቃ ላጩ ትላለህ? የሚላጨኝ የለማ። ራሴም ቢሆን ላጭሻለሁ። ላማ ገዛለሁ። ላማ ምንድን ነው? ላማ መላጭ። ገዝቼም ቢሆን ይሄን ሁለተኛ ይሄን እንደዚህ ተዘርበ እንደዚህ ምንድነው ይሄ? ራስህ እኮ ነው ተሰራ ያልከኝ። ተሰራልኩሽ ቅዳሜ ቀን ሐሙስ ቀን ሌላ ሰላም ነው። ምን አይነት እኔ ተሰራ እንትን እንደዚህ ያልኩሽ እንዴ? አማራጭሽ በቃ እኔ ደግሞ ትግራይ ክልል ስላለው እንደዚህ አሁን አገሩን ሰፈሩን እንደዚህ ነው የሚመጥነው። ይሄ ነው አገሩን ሰፈሩን እንደዚህ ነው። በቃ ይሄ ነው ሴትነት። ለዚህ መንደር እንደዚህ ነው ሰው ሁሉ። እኔ ደግሞ አልፈልገውማ። ካልፈለኩት ሰው አልፈልገውም። ይሄ ስለፈለኩት ነው ከገዝቼልሽ መጣ። እንደዚህ ተሰርብየሻለሁ። ለበዓል ነው የነበረ እንደዚህ አድርገሽ ስትይ ለራስ በጣም ነው ያስጠላኝ። አስጠልቷል። በጣም አስጠልተኝ ነው ያለው። አስጠልቶኝ መቼ ነው የሚመሸው ሲል ነው ያልኩት። ኧረ እባክህ በጣም ነው የሚያምረው። በማታ ይሻላል ጨለማ አትታይም እንጂ በቀን እንደዚህ ብዬሽ ሳይሽ በጣም ነው የምታስጠላው። በጣም ማስጠላ ጥልኝ በቃ ለራስህ አድርገው። ምን ነው በጣም ካመረ አይ በይማ ፊትሽ እንዳበላሽሽ ለራስህ አድርገው። አትቀልጂ። እየቀለድሽ አይደለም እንዴ? እኔም እየቀለድኩ አይደለም። ካንተ ነው እኮ የምትቀልደው። ታዲያ በስርዓት እንትን ነው። ይሄንን በስርዓት አስቀምጠሽ በስርዓት አድርጊው። ይሄንን ፍቺው እስካሁን አላመንኩም። መግዛት ራሱ እንዴት አታምኚ? አላምንማ። ነገርኩሽ። ይሄንን ፈተሽ ላጥተሽ ይሁን
ይሄን ስታርግና ይሄን እንዳላየው በቃ ይጠቃላል። እሺ ታንታል ሆነ። አዎ እንደዛ አድርገሽ እንዳላየው እሺ ዛሬ ነው ዛሬ እኮ አይደርስም። ይሄ ብቻ እስከመፈታት እስከ ነገ እንዳላየው እስከ ነገ እንደዛ አድርገሽ ምሳ ሁሉም በላ እኮ አሁን በላሁ እኔም ነገር በላሁ አንተም ነገር በላህ። አሁን ምግብ ነው ያልኩሽ እንጂ ነገርማ ነገር እኮ አንቺ ነው የጀመርሽው። አሳቂ ምን እስኪና ምን አለ ነው ዛሬ አንቺ ነሽ እኮ በስመጣ ከመጣሁ በኋላ ነገር እያልሽ ያለ እኔ መንች እና ይሄን ገዝተህ መጣህ። እኔ ደስተኛ እንድትሆኝ ነው ገዛሁ እንጂ እንደዚህ ማውቀት አይደለም። እንደማልወድ አታውቅም? አላውቅም። ማርያምን እስኪ ማርያምን በል አልልም። ለምን እላለሁ እኮ በቃ እኔ አልወድም። ደስ አለኛ እኔ ስንት ፕሮግራም ቤታችን ሲደረግ አንድ ቀን አርግ ያውቃለሁ። ይደረጋል እንኳን ፕሮግራም እኔ ከተወለድኩ እንደዚህ ምናምን ቀጣጥያ አላውቅም። እኔ እኮ ገዛሁልሽ ታዲያ። እሱማ ስለማልወድ ነው እንጂ እኮ ድሮ አባቴ ቤት እያለሁ ይገዛልኝ ነበር እኮ ገዛልኝ ካልኩት ግን አይቻልም። በምን ነው አይቻልም? ምን ያደርግልኛል? ቆንጆ እንደሆነ እንደዚህ ሰራ ታዲያ ምንድን ነው ይሄ? ወይኔ ይሄ ልጅ ዛሬ እና ከስር ያ በራስ ባልሆነ ነገር ማጌጥ ነው። በቃ ይሄን ደስ ብሎኝ ገዝቼ መጣሁ። ደግሞ በቃ ተከራከርን። በዛ ተመልሰና እናውራበት። ተስማማን አይደል? ይሄን ለጭተሽ ይሁን ፈተሽ ይሁን ከነገ እንዳላየው እንደዚህ አይነት ስራ እሺ። ይሄ ደግሞ በስርዓት አስቀምጪው። ፍቺው በስርዓት ይሄን አስቀምጠሽ አሁን ምሳ አቅርብልኝ። በጣም ይላል አኪን እንደው ማለት ተናገርኩሽ ወይስ ታጣጣና ስለስተሽረኝ ታጠብ ነው ምናገባኝ። መታጠብ አለመታጠብ ሳይሆን የማልፈልገውን ነገር አድርጊ እያልኩ ነው እንዴ? በቃ ምሳው ይቅርብኝ። በቃ ምንድነው የምትቆርፊኝ? እንደማልላጨው ታውቃለህ። ተበድረህ ነው ያመጣኸው። እኔ መግዛት ገዝቻለሁ፣ ግን ቤተሰብ ማለት ነው ይሄን ነገር እንዳንቺም ፍራንክ ነው አውቄ ነው እንጂ ተላጭ ምናምን የሚልሽን ይቅርታሽን አውቄ ነው። አይ ቅርታ አስፈልገውም ሲጀመር አልላጨውም፣ ግን ይሄን ፈልገህ ነው የተሰራው። አዎ ፈልጌው ደስ ብሎኝ ነው የተሰራሽ ነው አውቄ ነው። እሺ ከማን ያመጣኸው? መግዛት ገዝቻለሁ። እስቲ እኔ አንቺን ለኔ ደስታ ብለሽ እስቲ ይሄን ስጣት ትቀበለዋለሽ ወይስ ዘመድሽልሽ ስጣው? እንደዛ ይሻላል። በቃ እንደዛ ይሻላል ልሽጣው። በቃ እሺ ይሄን ነገር ደግሞ ይቀርልሽ። እሺ እንደዛ እና ፋሚሊ ነው ማንቴ እንታገረ ያለው ነው ዳ ማሽይ አስፈርኩም እኮ ለተላጩ ምንም እንደዚህ አልኩኝ። አዎ ይቅርታ አውቄ ነው እንጂ ይሄ ሰበቃ ከሱ ተቀብዬ ነው ያመጣሁት። እንደማታውቂ አውቄ ከሱ ተቀብዬ ነው ዞሮ ከሚሰራ ሰው እንደምን ስትል ተቀበልካቸው ግን እሺ አልተቀየምሽኝም አይደል? አቃየኝ እኮ ግን ከሆነ ሰው እንደተቀበልከው እንደማትገዛው አውቃለሁ። እሺ በቃ ይሄን ያልፈዋለሁ።